አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና በርቅ ድንቅ የሆናችሁ የሀገሬ ልጆች ወገን ዘመዶች ይህን ቪዲዮ በላይክ በሼር በሰብስክራይብ ጀምሮ አዳዲስ መረጃዎች የሚለቀቁበት ነው ማለት ነው። ያ ጀማአ መውጣታችን ነው እንጂ መግባታችንን አናውቀውምና አላህ ጤና አፍያ ይስጠን። የሰው ልጅ ጤና ነው አፍያው ነው ትልቁ ሀብቱ ማለት ነው። እና እኛ ሀብትን እናስበልጣለን እንጂ ጤናችን ለሆን ለኛ ሀብታችን ማለት ነው። ጤና ከሌለን ይሄው እንደዚች ልጅ ባዶ ነን ማለት ነው። እቺ ልጅ አሁን ባዳ ይሁን ዘመድ ይሁን ምን ይሁን አታውቅም። በቃ የለም አይምሮዋ ተበላሽተዋል ማለት ነው። እና ሰሞኑን የሆነች ህፃን ልጅ ነበረች እንደዚህ በቃ አይምሮዋን አታውቅም ምናምን ነገር ደላላ አምጥቶ ተጫውቶበት ምናምን ተብሎ እሷን የለቀቀ ልጅ ነው እቺን የለቀቀውና ይመስለኛል መክተብ ነው ይሄ ያለችው። መጨረሻችንን ያሳምረን ያ ረቢ አላህ ያ ረቢ አላህ። እንደው በሰላም የሰው ሀገር መትናልና በሰላም ለሀገራችን ይመልሰን ያ ረቢ አላህ። ውዶች ሀብት አትበሉ፣ ጤናችሁን ሀብት። እንዲህ የምትታመሙ ከሆነ ጭንቀት አለባችሁ ከሆነ ትታችሁ ሀገራችሁ ግቡ። በሀገር እኮ ይኖራል። እኛንን እኮ ተስፋ ማንቆርጠው እኛ እኮ ራሳችንን ማናሳምረው ማናሳምነው እኛ ራሳችንን ካሳመን ነው ማለት ነው። 100 ሺህ ብር በቂ ናት። ቡና ጠጡን እንሰራለን። ድንች ዳጣ ነው ሄረብ ድንች እርጥብ ነው ምናምን ነገሮች እየሰራን ሽጠን መኖር እንችላለን። ምሳሌ ቤት ክራይ ውድ ከሆነ ለሁለት በጀማአ መኖር እንችላለን። ዋናው ፍቅር ኑር፣ ሰላም ይሁን። ያን ፍቅር ኑራችሁ መስማማት፣ ከሰው ጋር የምትፋቀሩበት ከሰው ጋር አብራችሁ የምትኖሩበት ጸባይ ስጣችሁና ለሁለት ለሶስት ሆናችሁ። አሁን እኛ አሁን እረፍት ስንወጣ ለሶስት ለአራት ሆነን ነው ሴቶች የምንቀመጠው። እንደዛ መኖር ይቻላል፣ እንደዛ መሆን ይቻላል። ለጀማአ ለዱንያ ብለን ራሳችንን አንጣ። አሁን እቺ ልጅ በቃ አብዳለች፣ የለችም ራሷን አታቅመጭ። ራሱን የጣለ ሰው ነው ራቆቱን እንዲሆኑ ወጥቶ የሚለው የሚጮው ራሷን አታቅም። በቃ የምትናገረው ነገር አታቅም። በተለይ እቺኛው ማለት ነው ይመስለኛል ጭንቀት የሆነ ብረት ሆነ እኔ አላሁ አለም አትናገርም። ያው ቀርጾ ነው የለቀቋት ቪዲዮን እንዳያችሁት ማለት ነው። ቪዲዮን አሁን ማስገባላችኋለሁ። እኔ የሚለው ራሳችሁን ትኬር አድርጉ፣ ራሳችሁን እዩ። ብዙ ሴቶች ስንባል ብዙ ልንጎዳ በኩል ልንጎዳ እንችላለን። በቤተሰብ በኩል ልንጎዳ እንችላለን። ብራችን ተበልቶ ሊሆን ይችላል፣ ወይንም ባልጎቶን ሊሆን ይችላል። በቃ ሁሉንም ነገር እኛ ለአላህ መስጠት ወይንም ለፈጣሪ ሰጥተን እንተወው። ራሳችንን ከማሳመም ራሳችንን ከማሳበድ። አሁን እኛ ራሳችንን አሳበድ ነው ምን ይገኛል? ምሳሌ ወይ ልጅ ወይ በባል ነው ያበደችው፣ ወይ በቤተሰብ ነው ያበደችው፣ ወይ በጭንቀት ነው፣ ወይ በስራ ብዛት ነው። ኦኬ እሷ ናት እንጂ ተጎዳችው፣ ያ ሰው ወይንም አልተጎዳም። ትጨነቃለች እናት። መከራውን ስቃውን የምታየው እናት ናት። ልጅ ምን ሆነች? በሰው ሀገር አበደችብኝ፣ በሰው ሀገር ሞተች፣ ወይ በሰው ሀገር ትገባልኝ ይሆን እንዴ እያለች የምትጨናነቀው ራሷን እንትን የምታለው እናት ናትና ለእናታችሁ በሰላም የምትገቡ እኔ ደስ ነው የምለኝ ወላሂ አልዓዚም። እና እናት ካላችሁ እናታችሁን ተንከባከቡ። የሌላችሁ ደግሞ እንደኔ አላህ ጀነት አልፈርዶስን ይወፍቃቸው። እኛም ወደዛው ነን። እስከዛ ደግሞ ራሳችንን መጠበቅ ግዴታ ነው። ዱንያ ሞልታት ሞላም። ለዱንያም አታስቡ፣ አትጨናነቁ። የትኛውንም ዱንያ ቢሆን እዝነው አንሄድም። ቀብር አብሮን አይሄድም። ቀብር እዝንም እንሄደ ወይንም ከይር ስራ ከሰራን ከይር ስራችን ነው አንድ ከፋናችን ናት። እቺ ጸጉራችን ዘለላችን ናት አብራ የምትገባው። ከይር ስራ ከሰራን እንደ ከይር ስራችን እንንቀሳቀሳለን። መጥፎም ከሰራን ደግሞ እንደ መጥፎነታችን የውመል ቂያማ እንቀሳቀሳለን ማለት ነው። እና ራሳችሁን አትጣሉ ውዶቼ። እኔ የምላችሁ በቃ መከራ በዛበት እንደኔ የለም ማለት ነው። እንደኔ መከራ በዛበትና እንደኔ የተበደለ የለም። ግን ኢንሻአላህ ይሄን በደሌን ሁሉ ወደፊት ቻናሌ ሲሞቅ ታዋቂ ሲሆን ነው እንጂ በዝም ብሎ እንዲይታ ታሪክን አላወራውም። እና እኔ በራሴ እንደኔ ጀግና ነኝ ለራሴ ማለት ነውና
ምክንያቱም ጀግና ነኝ የምለው በቃ ጠንካራ ነኝ። በመጣ በላ ቢመጣብኝ አልሐምዱሊላህ ብዬ አልፋለሁ። አላብድም፣ አልበሳጭም፣ አልናደድም። ምክንያቱም እኔ ነኝ ራሴን የምጎዳው። ነገ ለልጄ በሰላም አልገባለትም። ልጄን አላሳድግም። ባብድ ራሴን ብጥል ብሞት ልጄ ያለ እናት ያድግብኛል ማለት ነውና ስለዚህ የመጣ በከራ ቢመጣባችሁ አልሐምዱሊላህ ማለት አለባችሁ ውዶቼ። ሼር ዲዩት አድርጉ። ምናልባት ቤተሰቦቿ ሊገኙ ይችላሉ። እህት ልትገኝ ትችላለች። አሁን ይዘው ቪዲዮ ሰርቶ ነው የለቀቃትና ያው ቤተሰብ እንዲገኝ ነው እሱም ሰርቶ ሼር አደረገውና ለኸይር ጀዛውን ይመልስለት ውዶቼ። በቃ በምንም ታምር ይሁን በቃ ራሳችሁን ጠብቁ። ብሉ፣ ጠጡ፣ ውሃ ጠጡ። በአብዛኛው ውሃ ጠጡ። አረቦቹን እንዳትፈሩ። አረቦች በላችሁ እንጂ አልበላችሁም አይሉምና ብሉ፣ ጠጡ። ምግብ ራሳችሁን አትጣሉ። ራሳችሁን ለህመም አትጣሩ። ለህመማት እንትን ብላችሁ አትስጡ ራሳችሁንና ይሄ ነው የምላችሁ ውዶቼ። ቪዲዮን በላይክ በሼር ጀምሩት። በአዲስ ቪዲዮ እስከሚመጣ አሰላሙ አለይኩም ወራህመቱላሂ ወበረካቱ።